አቶ ሙላቱ መገርሳ ሞራሌ ጉጤስ ቦንቸትዳ መገርሳ ሙላቱራ ቦንቸትዳ በቀለ ገርባ ሄጋዳሪካ ካደጋታ ኩምቤ ኩሼ ጉጤስ ሲባረው ባይ እናመሰግናለን። Wano, jalaga opere kutanane jalaga kucha wasiki wane. Hey! Hebole, 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 hebole. Mahadat di otir mango tainena, brataya hanumita da. Brata tafuko itu mafayat dawa. Ija maranu gawale tawarka maizana. سمدريا بيتا أموي وقعي كدريا بيتا بشا كوكو سمدرنا يلا كيو فنو كنتنا درسي أنا واسا تي ناو نيشا إنا دريبا دو نيا دا كو دريبا دو ناو نيشا والكا كدو نيا زيشا والكا كدو لو ميتا دو نيا تهنا لو ميتا دو Ambula domia wala ya ambula domia arakana ya hinna tamia wala itana ya naunisha ina waditana ya hinna tamia fulla sana ya naunisha ina arakana ya hinna dahya boltana ya hinna naunisha ina waro hiriga se hiri hui kana Lale la lale la lale lale la lale amma yetyo amma lale la lale la lale lale la lale amma yetyo amma Sei Sildoya Sí. Ayo wanacho. Walaitia. Walaitia. Wano. Walaitia. Walaitia. Asildoya. Nalga Matia. Hey. Oika. ክቡር አቶ በቀለ ገርባ የኦሮሚያ ፌደራሊስት ኮንግሬስ ተቀዳሚ ፕሬዝዳንት፣ ክቡር አቶ ሙላቱ ገመቹ የኦሮሚያ ፌደራሊስት ኮንግሬስ ምክትል ሊቀመንበር፣ የተከበራችሁ ወጣቶች፣ የለጋዎች፣ የተከበራችሁ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተከበራችሁ የነጋዴ የንግዱ ማህበረሰብ ተወካዮች፣ የተከበራችሁ የሙራን ፎረም አባላትና የተፎካካሪ ፓርቲ አመራሮች፣ ከተለያዩ ቦታ በዚህ ፕሮግራም ላይ ለመሳተፍ እዚህ ቦታ ላይ የተገኛችሁት በሙሉ በዛሬው ቀን የወላይታ አጠቃላይ ወጣቶች በወላይታ ላይ ሲደረግ በነበረው በክልል ሲጠይቅ በነበረው ክልል ጥያቄ የደረሰበትን ደረጃ ለመገምገምና ኦሮሚያ ህዝብ ጋር ያለን ህዝብ ለህዝብ ትስስርን ለማጠናከር እንዲሁም የተለያዩ ልምዶችን እዚህ ቦታ በጋራ ለመከፋፈል ታስቦ በተዘጋጀው ምክክር መድረክ ላይ ለመሳተፍ እንኳን አደረሰን እንኳን አደረሳችሁ ለማለት ፈልጋለሁ። የዛሬ መድረክ ዋና ዓላማ በዋናነት የወላይታ ህዝብ እንደሚታወቀው ዙሪያ ካሉት ህዝቦች ጋር ለረጅም ዘመናት አብሮ ተሳስሮ የኖረ ህዝብ እንደሆነ ይታወቃል። ይሄን ህዝብ ለህዝብ ትስስርን አሁን ገና ለመጀመር ሳይሆን ከዚህ በፊት የነበረውን
እንደገና ለማጠናከርና ወጣቱ ትውልድ ከአባቶቻችን የወረስናቸው በጎ ልምዶችና ተግባራቶችን በዘላቂነት ለማስቀጠል ታስቦ ነው ይሄ መድረክ የተዘጋጀው። ይሄን ሐሳብ በመንግስት ደረጃ በወላይታ ዞን አስተዳደር ደረጃ በተለያዩ ጊዜ አቅደን እየሰራን ቆይተናል። በዛሬው ቀን ወይም በዚህ መድረክ እኛ በዋናነት የፈለግነው ከኦሮሚያ ወንድም ህዝቦች ጋር ያለን ታሪካዊ ትስስሮችን በማጠናከር እዛ ጋር ያሉ ምርጥ ተሞክሮቹን እዚህ የኛ ወጣቶች የኛ ምሁራን በመውሰድ ሰላማዊ ትግል ሰላማዊ የመፍትሄ ጥያቄዎች እንዲቀርቡና በዛው ሂደት እንዲቀጥሉ ለማድረግ ታስቦ ነው ይሄ መድረክ የተዘጋጀው። ከኦሮሚያ ክልል ጋር ወይም ከኦሮሚያ ህዝብ ጋር በጣም የቆየ ትስስር እንዳለን ይታወቃል። ያው እኛን የጋራ የሚያደርጉ በርካታ ጉዳዮች አሉ። ከነሱ መካከል ከዚህ በፊት ሲደረጉ የነበሩ የመብቶቹን ለማስከበር ሲደረጉ የነበሩ ትግሎች የጋራ ያደርጋሉ። እንደምታውቀው የወላይታ ህዝብም የኦሮሚያ ህዝብም ከዚህ በፊት በነበረው ስርዓት ሁለቱም ጭቁን ህዝቦች ናቸው። ከዚህ ጭቆና ለመላቀቅ በሚደረገው ትግል ላይ ወላይታ ህዝብም ለኦሮሚያ ወንድም ህዝብ ጎን ላይ በመቆም የኦሮሚያ ህዝብም ደግሞ ለወላይታ ህዝብ ጎን በመቆም በጋራ ትግል ሲያካሂዱ ቆይቷል። በትግል የመጡ ውጤቶችንም በጋራ ሼር ሲያደርጉ ቆይቷል። ያው የኛ ታሪክ እንደሚያሳየው የሜጫና ቱላማ ትግል ማንሳት ይቻላል። ከዚህ የወላይታ ታጋዮች እስከ ኦሮሚያ ድረስ በመንቀሳቀስ እዛ በነበረው ትግል ላይ ትልቅ ሚና ሲጫወቱ ቆይቷል። ሌላው እኛ እዚህ አካባቢ ባለን ያው ትግል ላይ በዋናነት የወላይታ ክልል ጥያቄ የዘመናት ጥያቄ እንደሆነ ይታወቃል። በዚህ ትግል ላይ በቀጥታም በተዘዋዋሪ የኦሮሚያ ወንድም ህዝቦች ሚና እጅግ በጣም ትልቅ ነበር። ሌላው የኢኮኖሚ ጉዳይ ማንሳት ይቻላል። ያው የወላይታ ህዝብ በርካታ ቁጥር ያለው ህዝብ ኦሮሚያ ክልል ላይ ይገኛል። የቅርብ ጊዜ ዳታ ያው የዳታ ሪያሊቲ ሊቀያየር ይችል ይሆናል፣ ግን በዝቅተኛው 1 ሚሊዮን ህዝብ ኦሮሚያ ክልል ላይ ይገኛል። እነኚህ ህዝቦች እዛው ባሉበት ጊዜ በተለያዩ ጉዳይ ተሳስሮ ይገኛሉ። ይሄ ብቻ አይደለም። የወላይታ የኢኮኖሚ እንቅስቃሴ በዋናነት መሰረት የሚያደርገው ኦሮሚያ ክልል ላይ ባለው ኢኮኖሚ እንቅስቃሴ ነው። የሆነ ወቅት ላይ አምና ይሆናል ከዚህ ከሶዶ ቦዲቲ አርጎ ወደ ሻሸመኔ የሚወስደው መንገድ የሆነ ወቅት ላይ ለቀናት ተዘግቶ በርካታ የኢኮኖሚ እንቅስቃሴዎች ቆሞ ነበር። ይሄ ማለት የኦሮሚያ ሰላም የወላይታ ሰላም ነው። የወላይታና የኦሮሚያ ሰላም የኢትዮጵያ ሰላም ነው። ስለዚህ ይሄን ወጣቶች አባቶች በአግባቡ በመገንዘብ ተገቢ ድጋፍ ሊደረግ ይገባል ብለን ትስስሩን ለማጠናከር ታሳቢ ስለተደረገ ነው። ይሄ ብቻ አይደለም። ያው ከዚህ በፊት የኛ ሰው ሁሉም ኢትዮጵያ ክፍል ላይ በኢትዮጵያዊነት አምኖ የሚኖር ህዝብ መሆኑ ይታወቃል። በስራ በተለያዩ ምክንያቶች በሄደበት ቦታ ላይ ብዙ ችግሮች ሲደርሱት ነበር። በቅርብ ጊዜ ኦሮሚያና ሌሎች አካባቢ ላይ ሲደርሱ የነበሩ ጥቃቶች እንዲቆም የኦሮሚያ ወጣቶች የኦሮሚያ አመራሮች አጠቃላይ የኦሮሚያ ህዝብ ያደረገው ትግል እጅግ በጣም ትልቅ ነው። በተለይ ከሁለት ዓመት ወዲህ የመጣው ውጤት እጅግ በጣም ትልቅ ነበር። ባለፈው ግፋታ ወቅትም ላይ ከኦሮሚያ ከመጡ አባገዳዎች ላይ አመራሮች ጋር በዚህ ጉዳይ ላይ ተነጋግረን ነበርና አቋም ይዞ
አባገዳዎች፣ ቄሮዎች፣ ሌሎች አካላት አቋም ይዞ አንድም ወላይታ እንዳይፈናቀል አንድም ወላይታ ላይ ጉዳት እንዳይደርስ ትልቅ ሚና ሲጫወቱ ቆይቷል። በዚህ 2 ዓመት ይሄን አረጋግጠናልና አንዴ ምስጋና ብታቀርቡ። ይሄ በዚህ ልክ ስርዓት ይዞ እንዲሄድ እዚህ ቦታ ላይ የተገኙ አቦ በቀለ ገርባ እንዲሁም አቦ ሙላቱ ገመቹ የነሱ ፓርቲ ያደረገው ትግል በጣም ትልቅ ነው። ቀጣይም ባለን ትስስር ላይ እርስ በርስ ተጋግዘን ለመሄድ እዛ ላይ ያሉ ልምዶችን ወደዚህ በማምጣት እዚህ ጋር ያሉ ደግሞ ጥሩ ነገሮችን ሼር ለማድረግ ታስቦ የተደረገ መድረክ መሆኑ በደንብ እንዲያዝ ስለፈለኩ ነው። በኋላ ላይ የወላይታና የኦሮሚያ የትግል ታሪክና የህዝብ ለህዝብ ትስስር በምሁራኖች ሲቀርቡ የጋራ ጉዳዮችን በደንብ ወጣቶች ይይዛሉ ብዬ አስባለሁ። ሌላው የወላይታ ክልል ጥያቄ የዘመናት ጥያቄ ነው። 130 ዓመት አካባቢ ያስቆጠረ በተለያዩ ጊዜ ባንድም በሌላ መንገድ ሲጠየቅ የቆየ ጥያቄ ነው። ይሄ ጥያቄ አምና ታይሳስ 8 2011 ዓመተ ምህረት ላይ በወላይታ ዞን ምክር ቤት ላይ በሙሉ ድምጽ ጸድቆ ወደ ክልል ከሄደ መጪው ታይሳስ 10 2012 አንድ ዓመት ይሞላል። ይሄ ጥያቄ ሰላማዊ በሆነ መንገድ እንዲፈታ በርካታ ትግል በጋራ ስናደርግ ቆይተናል። ክልል ምክር ቤት በጊዜ በዚህ ጉዳይ ላይ ተሰብስቦ ውሳኔ አስተላልፎ ለሚመለከተው አካል ባለማቅረቡ የተነሳ ወላይታ ላይ በጣም ልዩ የሆነ ሰላማዊ ሰልፍ ግንቦት 9 2011 ተደርጎ በዛ ሰላማዊ ሰልፍ ላይ ይሄ ጥያቄ ምላሽ ማግኘት አለበት የሚለውን በጋራ አሰምተናል። ከዚህ በኋላ የተለያዩ መድረኮች ላይ ይሄ ጥያቄ በአግባቡ እንዲመለስ ለመንግስት አካላት ጥያቄ ስናቀርብ ቆይተናል። ያው በሕገ መንግስቱ ላይ የክልል ምክር ቤት በአንድ ዓመት ውስጥ ህዝበ ውሳኔ ማደራጀት መቻል አለበት የሚለው ጊዜ ሊጠናቀቅ ቀናት ብቻ ስለቀሩ ባለፈው የወላይታ ዞን ምክር ቤት አስቸኳይ ምክር ቤት ጠርቶ ይሄን አቋም ለሚመለከተው አካል ገልጿል። ያንን ተከትሎ በርካታ መድረኮችን በጋራ ስናደርግ ቆይተናል። ከወላይታ ሽማግሌ ምክር ቤት ጋር፣ ከወላይታ ነጋዴዎች ጋር፣ ሃይማኖት አባቶች ጋር፣ አመራር አካል ጋር በተለያዩ ጊዜ የተለያዩ መድረኮችን በጋራ አድርገናል። በዛ ሁሉ መድረክ ላይ ይሄ ጥያቄ የወላይታ የህዝብ ጥያቄ መሆኑንና ይሄ ጥያቄ ሰላማዊ በሆነ መንገድ ሕገ መንግስቱን ተከትሎ እንዲመለስ ለሚመለከተው አካል ወጥ በሆነ መንገድ አቋማችን ሲገልጽ ቆይተናል። ይሄ መድረክም የወላይታ ክልል ጥያቄ የደረሰበትና አጠቃላይ ሁኔታ ላይ በጋራ ጉዳዮች ላይ በጋራ ለመመካከር ታስቦ የተዘጋጀ መድረክ መሆኑ በአግባቡ እንዲያዝ ፈልጋለሁ። በዚህ ሂደት ላይ ትልቅ ሚና የተጫወቱትን የወላይታ የለጋዎችን በወላይታ ዞን አስተዳደር ስም ለማመስገን ፈልጋለሁ። የእናንተ መደማመጥ በጋራ ጉዳዮች ላይ በውይይት ቁጭ ብለን የትኛው ነው የሚያዋጣው የትኛው ነው ጉዳት ያለው ብለን ተነጋግረን የጋራ ጉዳዮች ላይ የጋራ አቋም ይያዝን መምጣታችን ይሄ ጥያቄ ወደዚህ ደረጃ እንዲደርስ ትልቅ ሚና ተጫውቷል። ይሄ ብቻ ሳይሆን በኢትዮጵያ ትግል ታሪክ ላይ ትልቅ ትምህርት የሚሆን ተግባር ሲፈጸም ቆይቷል። እኛ ጋር አንድ ብርጭቆ ሳይሰበር አንድ ዓመት ሙሉ ያው ጥያቄው ከተጀመረ በጣም ቆይቷል። ግን በጣም በተደራጀ የኛ ዞን ምክር ቤት ከተወሰነ ጊዜ ወዲህ በርካታ መድረኮችን ስናደርግ ወጣቱ በጣም በታላቅ ትግስት
ይሄን ጥያቄ ለሚመለከተው አካል ሲያደርስ ቆይቷል። ይሄ ለቀጣይም ተጠናክሮ ሊቀጥል ይገባል። እኔ እንዳውም ይሄ ወጣት አደረጃጀት ሲጀምር ለሚመለከተው አካል ይሄን ገልጬ ነበር። የኛ ወጣት ሰላማዊ ነው። ሰላማዊ የሆነ መንገድ ብቻ የሚመርጥ ወጣት ነው ያለው። በመመካከር በውይይት የሚያምን ወጣት ነው ያለው ሚለውን በተለያዩ መድረክ እኔና ከኔ ጋር የሚመሩ ሰዎች ጋር አንስተን በዛው ልክ ይሄ ትግል በጣም ስኬታማ ሆኖ ለዚህ ደረጃ እንዲደርስ ወጣቱ የተጫወተው ሚና እጅግ ሊመሰገን የሚገባ ለቀጣይም በዚህ ልክ ሊቀጥል የሚገባ ስለሆነ በድጋሚም እናንተን ለማመስገን ፈልጋለሁ። ስለዚህ በዚህ መድረክ ላይ በዋናነት ወላይታ በፌደራሊስት ስርዓት ላይ በፌደራሊዝም ላይ ጽኑ እምነት አለው። የኛ ጥያቄ መመለስ እንደ ሀገር ለምንገነባው ለፌደራል ስርዓት ለፌደራሊዝም ትልቅ እና ጉልህ ሚና ይጫወታል ብዬ አምናለሁ። ዛሬ ላይ እዚህ ቦታ ላይ መጥቶ ልምድ ለማከፋፈል የመጡ ወንድሞቼ በዚህ በፌደራል ስርዓት እንደ ሀገር እንዲገነባ ትልቅ ሚና ሲጫወቱ የነበሩ ትልቅ ሰላማዊ ትግል ሲያካሂዱ የነበሩ ስለሆኑ ከነሱ ትምህርት ለመውሰድ ታስቦ ነው ይሄ መድረክ የተዘጋጀው። ስለዚህ የኛ ክልል ጥያቄም አጠቃላይ የኛ የመብት ጥያቄ በምን አግባብ መሄድ መቻል አለበት፣ ወጣቱ የትኛውን መንገድ ቢመርጥ ውጤታማ ይሆናል የሚለውን ጉዳይ በተመለከተ ከልምዳቸው ልምድ የሚያካፍሉበት ትልቅ አጋጣሚ ስለሆነ እዚህ የሚቀርቡ ነገሮችን በአግባቡ በመያዝ ይሄ ጥያቄ እስኪመለስ ድረስ የምናደርገው ትግል የኛ አንድነት ባጠናከረ መደማመጥን በጣም ባጎላ መንገድ መደረግ እንዳለበት ይሄ ወጣት በአግባቡ መያዝ መቻል አለበት። ይሄ ፕሮግራም በዚህ ልክ ደምቆ እንዲካሄድ ትልቅ ዋጋ ሲከፍሉ የነበሩ ይሄን ፕሮግራም አዘጋጅ ኮሚቴ አለ፣ ወጣቶች የለጋዎች አሉ፣ የመንግስት ስራ ኃላፊዎች አሉ፣ ተፈካካሪ ፓርቲ አመራሮች አሉ፣ ነጋዴዎች አሉ። በአንድም በሌላ መንገድ በዚህ ሂደት ላይ ትልቅ ሚና የተጫወቱ አካላትን በዞን አስተዳደር ስም ለማመስገን ፈልጋለሁ። ለዚህ ጥሪ ቦታ በመስጠት ያላቸውን ውድ ጊዜ በመሰዋት አጭር ጊዜ ላይ በኮሚቴ በኩል የደረሰውን ጥሪ ተቀብሎ እዚህ ቦታ ላይ የተገኙ አቶ በቀለ ጋርባ እና ወንድሜን አቶ ሙላቱ ገመቹ በዞን አስተዳደር ስም ለማመስገን ፈልጋለሁ። አንዴ ሞራል ቢሰጡት። መልካም የውይይት ጊዜ እንዲሆንላችሁ እመኛለሁ። ኦሲሞ ጋላታስ ሞክ ያለ ጭብጨባ ተነስ። ያው historical discourses of Wolaita movements for freedom and the quest for statehood ይላል በእንግሊዘኛ ወይም የወላይታ የነጻነት ተጋድሎ እና የወላይታ የክልል ጥያቄ በሚል ታሪካዊ ትንተናዎችን የያዘ ጽሁፍ ነው ያለው። አክቹአሊ ይሄን ከራሴ ከዶክተሬት ዲዘርቴሽን ኤክስትራክት አድርጌ ነው የወሰድኩት። የራሴ የዶክተሬት ዲግሪ ያው በሪኮንስትራክቲንግ ዘ ሂስትሪ ኦፍ ወላይታ ፍሮም 1894 to 1991 ከሚል ኤክስትራክት አድርጌ የወሰድኩበት ነው። ግን አብዛኞቹን ያው ፓርቶችን የትግል ታሪክ ላይ ፓርቷን ያለችውን ብቻ ነው ኤክስትራክት አድርጌ የወሰድኩት ለዚህ ጉባኤ እንዲመች የሚል ነው። በዚህ አጋጣሚ ግን ጠቅልል አድርጌ ለማንሳት ወደ ዋናው ወደ ወላይታ የህዝብ ተጋድሎ በተለይ የነጻነት ትግልና አሁን የደረሰበት የራሱን በራሱን የማስተዳደር ወይም ሰልፍ ዲተርሚኔሽን ወይም አሁኑ አጥራር ስቴትሁድ እንዴት ሲታገልና የወላይታ ህዝብ ዋጋ ሲከፍል እንደነበረ ጠቅልል አድርጌ አስቀምጫለሁ። ከዚሁ ደግሞ አጎራባች ህዝቦች ጋር ያለው ግንኙነቱ ምን ይመስላል የሚለው ትንተና አለ። ነገር ግን ያ ፓርቱ በጣም ጊዜ የሚወስድና ከአጎራባች ህዝቦች ጋር የነበረው ትግሉ ታሪኩ ሁሉ ቅድም በመግቢያ ላይ ለመጥቀስ እንደሞከርኩት በተለይም ከኦሮሞ ህዝብ ጋር የነበረው ግንኙነት ምን ይመስላል የሚለውን
አንድ 2 ደቂቃ ብዬ ቀጥታ ያን ፓርቱን በኋላ ኦሚት ስለማድረግ እቺን ጠቅሼ ለማለት ሞክራለሁ። በታሪክ ላይ እንግዲህ ወላይታ በሚናነሳበት ጊዜ ወላይታ ጠንካራ በኦሞ ተፋሰስ ላይ ጠንካራ መንግስት የነበረ ይሄ ብቻ ሳይሆን በስልጣኔ ላይ ሌሎቹ የግብጽ ስልጣኔ የሜሶፖታሚያ ስልጣኔ ዛሬ ኢራንና ኢራቅ እንዲሁም የግብጽ ስልጣኔ ሌሎቹ የህንድ ስልጣኔ የቻይና ስልጣኔ ብለን ዓለም ደረጃ ላይ በወንዝ ዳርቻ ላይ የተጀመሩ ስልጣኔዎች ወይም ሪቨርን ስልጣኔ ጋር አያይዘን ስናነሳበት ጊዜ ወላይታም በኦሞ ወንዝ ወይም በአካባቢ ኡማ ወንዝ ተብሎ ነው የሚጠራው በኡማ ወንዝ አካባቢ ጠንካራ አደረጃጀት የነበረው የራሱ መንግስት የራሱ ኢኮኖሚ የራሱ ህዝብ ለህዝብ መዋቅር የነበረ ታላቅ ሀገር ነበረ ማለት ነው። ወላይታ ወደ ኢትዮጵያ ከመቀላቀሉ ወይም ወደ አብሲኒያ ከመቀላቀሉ በፊት ማለት ነው። በእነኚህ ወደ አብሲኒያ ከመቀላቀሉ በፊት ወላይታ ሀገር መንግስት ነበር የሚለውን ኮንሴንሰስ ላይ ምንም በሂስትሪ ላይ ይሄን የሚከራከር አካል ስለሌለ ይሄን ለመጥቀስ ያክል ነው። ይሁን እንጂ ከነኚህ ኋላ በነበሩ ጊዜያት ወላይታ ላይ ቅድም እንዳልኩት ዙሪያ ላይ ካሉ ህዝቦች ጋር ጠንካራ ግንኙነት ነበረ። ጠንካራ እርስ በርስ ተጋብቶ በጋብቻ በለቅሶ በተለያዩ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ ጠንክሮ የነበረ ሶሳይቲ ነው። ነገር ግን እኔ ፎከሱ አጋጣሚ እንግዶችም ከኦሮሚያ ክልል ስለመጡ ከኦሮሞ ጋር ያለው ግንኙነትን በሚናነሳበት ጊዜ የንጉስ ሞቲ አባ ጎሞል ልጃቸው የወላይታ ንጉስ ጎቤ አግብቶ በወላይታና በጅማ ኦሮሞ መካከል ጠንካራ የፖለቲካዊ ግንኙነት ነበረ ማለት ነው። ስለዚህ ይሄ ምን ያሳያል ማለት ነው? የወላይታ ህዝብና የጅማ ኦሮሞ ጠንካራ ከ19ኛው ክፍለ ዘመን መዝጊያ በፊት ጠንካራ ግንኙነት ነበራቸው ማለት ነው። ይሄ ብቻ ሳይሆን በርካታ አይቨሪ ሌሎች ስፓይሲስ እነኚህ የተለያዩ የቅመማ ቅመም እንዲሁም ወላይታ ቡልኮ የወላይታ አልባሳቶቹ እስከ ጅማ ከዛ ደግሞ ከጅማ መካከል ላይ የንግድ እንቅስቃሴም ጠንካራ የነበረ ከፖለቲካዊ ግንኙነት ባሻገር ጠንካራ የንግድ ግንኙነት መኖሩን ግልጽ ነው። ምክንያቱም ከቦንጋ ጀምሮ ጅማ ሰቃ ሶዶ ከዛ በኋላ ደግሞ ሁለቱን ላይን ይፈጥርና የንግድ ግንኙነቱ አንደኛው ወደ ጎጃም ባሶ አካባቢ የሚሄደው ሌላው ደግሞ ወደ ዛይላና በርበራ የነበረበት ነው። ስለዚህ የንግድ እንቅስቃሴ የሚገናኝበትና ጅማ ማከል ያደረገ የወላይታ ህዝብ ለህዝብ ግንኙነት መኖሩ ለመጥቀስ ያክል ነው። ስለዚህ የወላይታ ንጉስና የነገስታትና የጅማ ሞቲዎች ወይም ነገስታት የጠንካራ የታሪክ ትስስር መኖሩን በዚህ አጋጣሚ ለእንግዶቻችን ሜቢ አይ ሆፕ ፕሮባብሊ ያው እርግጠኛ ነኝ ታውቁታላችሁ፣ ግን ለማስታወስን ያክል ይሄ የነበረ ነው። ይሄ ዛሬውም የዚህ ፕሮዳክት ነው ብዬ በግሌ አምናለሁ። ምክንያቱም ታሪክ ራሱን ይደግማል ማለት ነው። መልካም ሊሆን ይችላል፣ መልካም ላይሆን ይችላል። እንደዚሁም ደግሞ ታዋቂ የወላይታ ንጉስ የመጨረሻው የወላይታ ንጉስ ካወጦና በሚናነሳበት ጊዜ የንጉስ ካወጦና ማዳልቾ ቤተሰብ አርሲ በነገራችን ላይ ከዚህ ወደ 50 ኪሎ ሜትር ነው። አርሲ ማዳልቾ ቤተሰብ የንግስት ወርቄ ቦኩ ልጅ ናቸው ማለት ነው ንጉስ ጦና። እንደዚሁም ወላይታ እኔ አሁን ነኝን ለመጠቀስ ያክል ነው እንጂ ወላይታ ከካምባታ ወያታ ከዙሪያ ካሉ ካዲያም በርካታ ህዝቦች ጋር ጠንካራ ግንኙነት ነበረ። ግን የኦሮሞ በዚህ መካከል ላይ ጎልቶ የሚወጣና የተረጋጋ የዲፕሎማሲያዊ ግንኙነት የነበረ ህዝብ መሆኑን በዚህ አጋጣሚ ለማነስ ፈልጋለሁ። ታሪክም ይሄን ዛሬ ደግሟል ማለት ነው። ስለዚህ ይሄን በሚናነሳበት ጊዜ በቀጣይ የሚደረጉ ሁሉ ታሪክን ታሳቢ ያደረጉ ናቸውና አይ ሆፕ ወላይታ ከማዕከላዊ መንግስት ጋር ቀጥታ ካሁኑ በኋላ እኛ በአሁን ደረጃ ላይ የምናስበው እኛ ዲፋክቶ ስተትነን እኛ ብለን ነው የምናስበው። እንግዲህ አንድ ሀገር መንግስት ውስጥ አንድ ሀገር የሚተዳደርበት ህግ ስላለ መዋቅራዊ ህግ ስላለ ወይ ፍሬምወርኩ ስላለ ኮንስቲቱሽናል ፍሬምወርኩ አፕሩቭ እስከሚያደርግ ድረስ ነው። ከዛ በኋላ ሆፕፉሊ ደጁር ስተትሆነን ያው ጠንካራ መንግስት ለመንግስት አስተዳደር ለአስተዳደር ህዝብ ለህዝብ ግንኙነት እንቀጥላለን የሚለውን ታሳቢ እንዲደረግ ነው። ግን ከዚህ ካልኩኝ ቅድም እንዳልኩት እንግዲህ ወላይታ ሀገር ነበረ ማለት ነው። ከዛሬ 105 ዓመት በፊት ሀገር መሆኑን ምንም እዛ ላይ ብዥታ የለም። ሜቢ ሌሎቹ አንዳንድ ሰዎቹ የራሳቸው አስተሳሰብን የራሳቸውን ታሪክን ፋላሲ በሚያደርግ ስርዓት ውስጥ የራሳቸውን አስተሳሰብ የሚያስቀምጡ አሉ።
ነገር ግን ጠንካራ ህዝብና መንግስት መሆኑ ሁሌኛ የምናነሳው ይሄ ዛሬ እኛ የምንታገለው ወላይታ ህዝብ ትግል ሳያስፈልገው ወላይታ ህዝብ ሌላ አናሊሲስና ትንተና ሳያስፈልገው ህግና ስርዓት እስከፈቀደ ድረስ ህግና ስርዓት በሚፈቅደው መንገድ የራሱን አስተዳደር ራሱን በራስን የማስተዳደርን የራሱን በራሱ የመወሰን ስልጣኑን ኤክሰርሳይዝ ማድረግ ይገባል በ21ኛው ክፍለ ዘመን ብለን እናደርጋለን። እስካሁን 125 ዓመታትን ይሄን ተነፍከን ቆይተናል። ካሁኑ በኋላ ትውልዱ ይሄን አንነፈግም የሚል አቋም መኖሩንም በዚህ ውስጥ ለመግለጽ ነው። ግን በተለይ ወደ መጨረሻው ወደ እኔ ስቴትመንቱ ምንድነው ጃስቲፊኬሽኑ ሲግኒፊካንሱ የጥናቱ ዳራ የጥናቱ ጠቀሜታ የጥናቱ ጥያቄው ኦብጀክቲቭ የሚለው ግልጽ ስለሆነ እሱም ፓርት ጊዜውን ለመቆጠብ እንግዶቹ መጥቶ የራሳቸውን ጊዜውን ሼር ለማድረግ ስለሚገባቸው መጨረሻኛው ወደ ኮንክሉዥን አካባቢ ወይም ወደ መጨረሻው ፓርት መጥቼ የተወሰነ ሐሳብ ለማንሳት ነው። ቅድም እንዳልኩት ወላይታ ኢትዮጵያ አልነበረም። ይሄን ክሊርሊ መንገር እንፈልጋለን። ከዚህ በፊትም በጽሁፍን ሲነግር ነበር። የዓለም ህዝብ ያወቀበት ነው። ከዛሬ 125 ዓመት በፊት ወላይታ የራሱ የቻለ ሀገርና ህዝብ ነበር። የወላይታ ካዎቹ ይሄን ምን ልበት ወላይታ በራሱ መንግስት የሚተዳደራል። በነገራችን ላይ ወላይታ በታሪክ ላይ 3 ስርወ መንግስታት ነበሩ። ወላይታ ማላ አሩጀና ትግሪያ እና ስርወ መንግስታት ነበሩ ማለት ነው። እያንዳንዱ መንግስታት መካከል በርካታ ንጉሶች አሉ። ከነኚህ ንጉሶችን ጀነራሊስ በሚንቆጥርበት ጊዜ ወደ 50ዎቹ የሚሆን ነገስታት ተፈራርቀው የሚያስተዳድሩበት አካባቢ ነበር ማለት ነው ወላይታ። ስለዚህ ይሄ ኢንዲፔንደንሲው 1887 ላይ ወይ በፈረንጅ 1894 ላይ ተገቷል ማለት ነው። ምክንያቱም ሌላ ወራሪ ኃይል መጥቷል ማለት ነው። እኔ የኦሮሞ ጻፊዎቹ እና አሰፋ ጃላታ እና የፕሮ ኦሮሞ ጻፊዎች የምንላቸው ፈረንጆች እና ሆልኮምብ ሌሎቹ ደግሞ እነ ሲሳይ ኢብሳ የጻፉትን ፓርቱን ሼር አደርጋለሁ። ምክንያቱም ኢትኖ ናሽናሊስት ስለሆንኩኝ ማለት ነው። ምክንያቱም ለምንድን ነው ይሄን ማነሳበት? ይሄ አካባቢ የምኒልክ ወረራ በሚመጣበት ጊዜ ይሄ ኤሪያ የራሱ የቻለ መንግስትን አፍርሶ የራሱ የነበረው አስተዳደራዊ መዋቅርን ጭምር አፍርሶ ነው። ምክንያቱም ወላይታ የራሱ ተጠርነቶ ለንጉስ ነበር። ከንጉስ በታች አልጋ ወራሽ አለ፣ ቡሻሻ የምንለው ነው። ወላይታ የራሱ ፓርላማ ነበረው። ፓርላማው አፐር ሎየር ቻምበር ብለን ዘመናዊ ጊዜ የምናከፋፍለው 12 የምክር ቤቱ አባላት ያለው ሎየር ቻምበር አፐር ቻምበር የምንለው ሎየር ደግሞ 54 ምክር ቤት የነበረው ወላይታ ፓርላማ ነበረው ማለት ነው። ባልሞና ነው የምንለው በወላይታ። ከዚህ ቀጥሎ ደግሞ ወላይታ የሚኒስትሮች አሉ ወይም በወላይታ ሞጨና ነው የሚባለው። ወይ እነኚህ እንግዲህ ሞጨና ስር ሚኒስትሮች በመናነሳበት ጊዜ ለምሳሌ ወላይታ ላይ ጣጨ ሞጨና አለ፣ አሁን ፖሊስ ፎርስ የምንለው። ሌላው ደግሞ ሚጣ ሞጨና አለ፣ ዲፌንስ ፎርስ የምንለው። እንደዚሁ ሌላው ወላይታ ደግሞ የተለያዩ 5 6 የምንለው አሁን ሴኩሪቲ ፎርስ ብለን የምንጠራው ደህንነት ኃይል ብለን የምንጠራው በአማርኛ ላይ ብለን የምንጠራው አይነት ጠንካራ የአስተዳደር መዋቅር። ከዛ ከላይ ንጉሱ ጀምሮ ወደ ታች ስንመጣ አሁን ለምሳሌ የሴንትራል መንግስት፣ መካከለኛው መንግስት ወይም አካባቢ መንግስት ወይ ጎጥ መንግስት ወይ ቀበሌ መንግስት እንደምንለው ወላይታ ላይ የራሱ የቻለ ወላይታ ቢታ ወይ ወላይታ መንግስት አለ። ከታች ደግሞ ወላይታ ዳልጋማንቲያ ተብሎ ወላይታ ከታች ደግሞ ከወላይታ መዋቅር በታች ዳልጋማንቲያ አለ፣ ክልል አሁን የምንለው አደረጃጀት አይነት። ከዛ በኋላ ደግሞ ሞታ አለ፣ አሁን ዞን ብለን ወይም ፕሮቪንስ ብለን ሳብ ፕሮቪንስ ብለን የምንጠራው ማለት ነው። ከዛ በታች ደግሞ ወረዳ መዋቅር አለው። ይሄ ምንድነው ወላይታ ላይ ልክ አላና ዳና ብለን የምንጠራው ነው። ከዛ ወላይታ ወረዳውን ብለን በምንጠራበት ጊዜ ሹቻ አለ። ስለዚህ ወይም ቀበሌ ድረስ ራሱ ስትራክቸር የነበረው ጠንካራ መንግስት አለ። ያ ጠንካራ ስለኒቦላ ያለ ሶሳይቲ ስለሆነ ሁሉ ጊዜ ከ125 ዓመት ዛሬ ትውልዱ ይሄ የለጋ ከመድረሱ በፊት ያለው አባቶቻችን ብዙ ዋጋ ከፍሎ አጥንታቸው ተከስክሶ ይሄ ዛሬ ያለንበትን ደረጃ ደርሷል። ያሁኑ ትውልዱ የወላይታ 125 ጥያቄ ከዚህ በኋላ ማለፍ የለበትም የሚል አቋም አለ። ነገር ግን እኔ የትግል ምዕራፍን ስናነሳ ወላይታ መጀመሪያ መዋቅሩ ከፈረሰ በኋላ የራሱ አስተዳደር መዋቅር ከፈረሰ በኋላ ወላይታ ህዝብ ወደ ልጅ ኢያሱ ጥያቄ ይዞ ሄዷል። ኢሚዲየትሊ ጦና
ጦና ከተያዘ በኋላ ጦና ታክሞ 7 ዓመትን እዚህ ተመልሶ ቫዛል ኪንግ ሆኖ ካስተዳደረ በኋላ ጦና ከአፄ ምኒልክ ጋር ባለመግባባቱ እንደገና ጦና በሚነሳበት ጊዜ በጦና ፈንታ ላይ ደጃች ገነመ ካስቀመጠ በኋላ ወላይታ ላይ ቀን የጨለመበት ወቅት ነበር። ስለዚህ ወላይታ ህዝብ ወደ ጃኖ ወይ ወደ ምኒልክ ጥያቄ በሚያቀርብበት ጊዜ ጥያቄ ሲዳፈን ቆይቶ ኢሚዲየትሊ ምኒልክ ከሞቱ በኋላ ልጅ ኢያሱ ወደ ስልጣን ሲመጣ ወላይታ ህዝብ ከዚህ ሀገር ሽማግሌዎቹ ጪዲያነ ተማ ስትሮ ነው ቅል ማለት ማን ነው ጤፍ ጭድና እሳትን ይዞ አናታቸው ላይ ተሸክሞ ከዚህ እስከ ቱንጋ ይሉታል ያው ፍንፍኔን ማለት ነው ከዚህ እስከ ፍንፍኔ ወላይታ ህዝብ አብዩቱታ ይዞ ፔቲሽን ነው በወቅቱ ጽሁፍ ስክሪፕት ስላልነበረው ጭድና እሳትን ስትሮና ፋይርን በአናታቸው ይዞ እስከ አዲስ አበባ ሄዶ ይሄን ጥያቄ አቅርቧል። ስለዚህ ወላይታ ህዝብ የራሱ መፍትሄ ተነፍጓል። በወቅቱ ጥያቄ ላይ የነበረው የወላይታ የራሱን አስተዳደር መዋቅሩ ማጣቱ ነው ጥያቄው። ከዛ በኋላ ደግሞ የመጣው ግፉ ይሄን አንቀበልም። ስለዚህ ለኛ እስቶት አካል ከሆነ ድረስ በርግጥ ወላይታ ህዝብ ምንድነው የሚያምነው ኢትዮጵያነት ላይ የሚያምንበት በአንደኛው ጉዳይ ሌሎች ዓለማት ላይ ጀርመን ላይ ኢጣሊያ ላይ አንድ እንደሆነ ሀገር ግንባታ ላይ የተደረጉ ክስተቶችን ስህተቶችን ሀገር አሁን የሚያስቀጥል ከሆነ ይቀበላል። ሀገርን አሁን ማያስቀጥል ከሆነ ወላይታ ህዝብ የተከፈለው ዋጋ ጥያቄ ያነሳል ማለት ነው። ስለዚህ በወቅቱ ጭድና እሳት ከዚህ እስከ አዲስ አበባ ተሸክሞ ሄዶ ለማዕከላዊ መንግስት ቅሬታን አቅርቧል። ይሄ አንደኛው የትግሉ ፓርት ነው። ኢሚዲየትሊ ይሄን ሳሊመለስ ወላይታ ሁሉን ህዝብ አንድ ድምጽ አንድ ልዩነት ሳይኖር ወላይታ ህዝብ ይሄን የነበረውን በወቅቱ የነበረው የመልከኛ ስርዓት ከወላይታ ትከሻ እንዲወርቅ ወላይታ ህዝብ በጋራ ታግሏል። ያ ትግሉም የተመራው በሀጤሮ ሀኒቾ የሚባል ጠንካራ የትግል ሰው ነበር። ስለዚህ በወላይታ አካባቢ ምን ይባላል? ሀኒቾ ድርባ ይባላል። ስለዚህ ዘ አፕራይዚንግ ኦፍ ሀኒቾ የምንለው ማለት ነው። ስለዚህ ወላይታ እስከዛው ድረስ ይሄን ጥያቄ ይዞ እንደሄደ የታሪክ ትግል ያስቀምጣል። በመሆኑም በኢያሱ ጊዜ ቅድም ያልኩት ኢያሱ ወላይታ ሊመጣ ጥያቄ አቅርቦ መጣለው እናንተን ጥያቄ ፈታለው ብሎ ሳይመጣ ስለቀረ ወላይታ ህዝብ ያናግሽን ጣይዳ ኢያሱ ብሎ ተረት ያወራል። ምክንያቱም ሰገሌ ጦርነት ላይ እዛ በሰገሌ ጦርነት ላይ ሰሜን ኢትዮጵያ ስለመጣ ኢያሱ መጥቶ የኛ ጥያቄያችን መዋቅር ጥያቄ ይፈታል የሚል ውስጡ ኮሽን ስለነበረው ህዝቡ ይሄን አቅርቧል። በርግጥ ያቀረበበት ወይ እንደዚሁ አሁን በዘመናዊ አሁንኛ በሚናቀርበው አይነት ባይሆንም ማለት ነው። ኢጣሊያ ጊዜ ሲመጣ ወላይታ ህዝብ ኢጣሊያ ጊዜን እንደ መልካም አጋጣሚ ወስዶ እንቅስቃሴ አድርጓል። አሁንም ራሱ ነፃነትን ለማረጋገጥ አስተዳደራዊ መዋቅር የተመለሰ መሰለ። ምክንያቱም በወቅቱ የነበረው የመልከኛ ስርዓቱ ከላይ ፈረንጅ ሲመጣ የተወገደ መስሎት ሜጀር ዲቦዚ ምክንያቱም ኦሮሞና ደቡብ አሁን ብለን የምንጠራበት አካባቢ ዋና ከተማቸው ጅማ ነበር። ነገር ግን የወላይታ ራሱ ጋቨርነሬት ወላይታ የሚያስተዳድረው የኢጣሊያ መሪ ጀነራል ዲቦዚ ነው። ቦዚ ጋም ቀርቦ ህዝቡ ይሄን ጥያቄ ሲያቀርብ ነበር። ኢቨን ለኮሎኒያል ፓወር ማለት ነው። ስለዚህ በወቅቱ የነበረው አሁንም ሰዎችን በማከፋፈል ወላይታዎችን እርስ በርስ በማጋጨት ፈረንጁም ጭምር የወላይታ ጥያቄ እንዳይመለስ የተደረገበት ጥያቄ ሐሳብ መኖሩን ለመግለጽ ነው። ከዚህ ጋር ግን አንድ አያዤ የሚገልጸው ኢሚዲየትሊ ኃይለ ሥላሴ ኢጣሊያ ወረራ በፊት በኋላ ኢሚዲየትሊ ወደ ኢትዮጵያ በሚመጣበት ጊዜ እንደሚታወቁት ያው ካንጋም ከዚህ በዚህ በኩል ነው ካንጋም የገባው ጀነራል ካንጋ ማለት ነው። ጀነራል ዊንጌት ደግሞ በሱዳን በኩል ነው ፍንፍኔን ያቀን ነው። ሌሎቹ እንግዲህ ነበሩና ኢትዮጵያ ከኢጣሊያ አገዛዝ ከወጣች በኋላ ኢጣሊያ አገዛዝ ላይ ኢትዮጵያ ከወጣች በኋላ ኢትዮጵያ ከዚህ ወላይታ አሁንም ሀገር ሽማግሌዎቹ ወደ ጃኖይ ከዚህ እስከ 4 ኪሎ ጥያቄ ይዘው ሄዷል። ይሄም ምንድነው የወላይታ ህዝብ ራሱን መዋቅርን ከሴንትራል መንግስት ጋር የሚያይስ ጥያቄ ማቅረብ አለብን የሚል መመለስ አለብን የሚል ለጃኖይ ጥያቄ ያቀርባል ኃይለ ሥላሴ ማለት ነው። ከዛ በኋላ ኃይለ ሥላሴ በወቅቱ የሰጡት ምላሽ ቀጥታ ወላይታ መምጣት ነው። ስለዚህ ቀጥታ ከጣሊያን ማግስት መጥቶ ምንድነው ሲባል እኛ መልከኛ ማፈናፈኛ አውጥቷል ራሳችን ጥያቄ ፍትህ ማህበራዊ ፍትህ የምናገኝበት መንገድ የለም የሚል ጥያቄ በሚያቀርቡት ጊዜ
ለኢኮኖሚ ኤክስፕሎይት የሚያደርጉ ግሩፖችን ከዚህ አንስቶ እዚህ ሲራሮ አርሲ ውስጥና ግማሹን ደግሞ ወደ ጋሞ ጎፋ እዚህ ያሉ ሰተለሮችን ማለት ነው ነፍጠኛ ማለት ነው ነፍጠኞችን ከዚህ ወደ ጋሞ ጎፋና ወደ አርሲ ካወጣ በኋላ ነበር የሚለው ይሄንም ጥያቄ ያቀርባል። ነገር ግን ያ ምንድነው የሚያሳየው ብለን በሚንጠይቅበት ጊዜ ህዝቡ አሁንም ዝም ሲሉ እንደገና ህዝቡ ቅል ይዞ ነው ከዚህ ሄዱት። ቅል ቡሊያም ይሉታል። ቡሊያ ይዞ ከዚህ እስከ አዲስ አበባ ህዝቡ እስከ ጃኖ ሄዷል። ጃኖ ኢሚዲየትሊ ራሳቸው እንደሚመጡና እንደገናም በነገራችን ላይ ጃኖይ ከጣሊያን ወረራ ጊዜ ሁለት ጊዜ የመጣው ብቸኛ ሳብ ፕሮቪንስ ወይም አውራጃ ወላይታ ነበር። ስለዚህ ይሄም በወቅቱ የተሰጠው ምላሽ ነው እኔ ትኩረት መስጠት የፈለኩት። በወቅቱ ጃኖይ ኃይለ ሥላሴ የሰጠው ምላሽ ምንድነው? አንደኛው ላይ መጥቶ እዚህ አሁን ወላይታ ላይ መንገድ እንዲሰራ፣ ጤና ጣቢያ እንዲገነባ፣ ትምህርት ቤት እንዲቋቋም ነው። ከዛ በኋላ ያው ይሄ ምላሽ ነው የተሰጠው። እስቲ ነው የልማት ህዝቡ የጠየቀው አስተዳደራዊ መዋቅር ጥያቄ ነው። ነገር ግን ኃይለ ሥላሴ የመለሱት ምንድነው? የልማት ጥያቄ ነው የመለሰው ማለት ነው። ስለዚህ ይሄ ብቻ ሳይሆን አስተዳደርን ጠንካራ ናቸው ጥሩ ናቸው ተብሎ ከሚታሰቡ በኢትዮጵያ ታሪክ ላይ በትግል ታሪክ ላይ ጎላ ተብሎ ከሚታወቁ ግለሰቦች ቀዳሚ የሆነውን ገርማሜ ንዋይ የወላይታ አውራጃ አስተዳዳሪ እንዲሆን አድርጓል። ያው ይሄ ፋክት ነው። ከዛ በኋላ ደግሞ በኋላ የመጣውን ጥያቄ በወቅቱ በነገራችን ላይ ገርማሜ ንዋይ ዩናይትድ ስቴትስ ማስተር ዲግሪ ያለው ነበረ። ስለዚህ ሂድና በወቅቱ የሚጠራው አጠራር ነበር ሂድና ወላይታ አውራጃን ግዛ ብሎ ይሄ አካባቢ መጥቶ እንዲገዛና እንዲያስተዳድር አድርጓል። ሪላቲቭሊ የመዋቅር ጥያቄን መልካም ሰውን በመላክ ለመሻር ተሞክሯል ማለት ነው። ሁለተኛው ህዝቡ አሁንም አልኖርም ብሎ ሲሄድ አሁንም የተመለሰልኝ ጥያቄ ምን ነበረ? ደጀዝማች ወልደሰንበት ገብረ ወልድ የሚባል በህይወት ዛሬም አሉ። እሳቸውም ልኳል። አሁንም ይሄ ብቻ ሳይሆን ወላይታ አግሪካልቸራል ዴቨሎፕመንት ዩኒት የሚባል ሌላ የወርልድና አይኤምኤፍ ፕሮጀክት ላይ ፋንድ የሚደረግ ጭላሎ አርሲ ላይ ጭላሎ አግሪካልቸራል ዴቨሎፕመንት ዩኒት የሚባል እዛ አቋቁሞ እዚህ ላይ ደግሞ የወላይታ አግሪካልቸራል ዴቨሎፕመንት ዩኒት ወይም ዋዶ ብለን በሚንጸረቃር የሚንጠራውን ምላሽ ሰጥቷል። ስለዚህ አስተዳደራዊ ጥያቄ በሚነሳበት ጊዜ ልማት ጥያቄ እየመለሰ መልካም ሰዎች የሚያባብል እየመለሰ በርካታ ዋጋ የተከፍሎበታል። ወደ ደርግ በሚመጣበት ጊዜ ደርግ የወላይታ ጥያቄ ለመመለስ ሞክሯል። ታሪክን አንክድም። ነገር ግን አሁንም ደርግ የመለሰበት ወይ አሁን ምን አድርገ ወላይታን ሰብስባችሁ ምሩ ብሎ አሁንም በህይወት ስላለ ያሉ የደርግ ካድሬዎችን በተለይ የወላይታ አካባቢዎችን በመያዝ ሌሎቹ ዙሪያ ህዝቦችን ተጠቃልሎ አንድ አካባቢ እንዲያስተዳድር አድርጓል። ሰሜን ኦሞ አካባቢ አስተዳደር የሚል ስያሜ ሰጥቶ ማለት ነው። ወላይታ እስቲን ነው የሚጠይቀው የመዋቅር ጥያቄ ነው። ወላይታ ዲሮጋቲቭ ስሞች የነበሩትን ደርግ በርግጥ አስወግዷል። የራሱን ቋንቋ የሚያወራበታን የወላይታ ቋንቋ የሚዲያ ቋንቋ እንዲሆን የተወሰነ መልስ በመስጠት አሁንም አስተዳደራዊ ጥያቄ እንዳይመለስ ጃምፕ ተደርጎ አልፏል ማለት ነው። ስለዚህ ይሄ ምን ያሳያል ማለት ነው? ወላይታ ባለፉ መንግስታትን በሚናነሳበት ጊዜ የሚጠይቀው ጥያቄ ሁሉ በልማት በመልካም ሰዎች እየተመለሰ መምጣቱን ለመግለጽ ነው። ስለዚህ ይሄ ከዚህ ትግል ያሁኑ የላጋ ከዚህ ተምሯል ማለት ነው። የኛ ጥያቄ ዛሬም ቢሆን መሆን ያለበት የተጠየቀው ነው እንጂ ያልተጠየቀው ጥያቄ መመለስ እንደሌለበት ያው በዚህ አጋጣሚ ጽሁፉ ሪኮማንድ ያደርጋል ማለት ነው። ምንም እንኳን ሪኮማንዴሽኑ መጨረሻ ላይ ቢሆንም በዚህ አጋጣሚ ያው ተናግሬ ለማለፍ ነው። ነገር ግን ወደ ኢህአዴግ በሚመጣበት ጊዜ ኢህአዴግ ጊዜ ላይ ወላይታ ጥያቄ በትራንዚሽናል ቻርተር ተመልሷል። ያልተመለሰው ግን ወላይታ የማዕከል ወላይታው ማዕከሉም ሚስ ማድረጉ ነው እንጂ የወላይታ ጥያቄ ተመልሷል። በትራንዚሽናል ቻርተር ወላይታ ክልል 9 ነበር። ካርታ አለ ያው ኦፕን ስለሆነ ማንም ወላይታ ክልል 9 ነበር። ትራንዚሽናል ቻርተር ወይም ከ1991 በፈረንጅ አቆጣጠር እስከ ህገ መንግስቱ በኋላ አንድ ሰው ይሄ ክልል 7 እስከ ክልል 11ን ጨፍልቆ አሁን ያለውን ይሄ አሁን ሰሞኑን የፈረሰውን ደቡብ ብሔር ብሔረሰቦችና ህዝቦች ክልል መንግስት የሚለውን እስከሚሰይም እስከሚሆን ተደርጓል። በርግጥ በወቅቱ
ይሄ ወላይታና ሌሎቹ 7 ክልል 7 8 9 10 11 እና 12 ያሉትን ጨፍልቆ አንድ ክልል በሚሆንበት ጊዜ የታሪክ ባለሙያዎቹ የህግ ባለሙያዎቹ ይሄ አድሮ የሚፈነዳ የጊዜ ቦምብ ነው ብሎ ይሄን ለጨፈለቀው አካልም ጭምር ሲናገር ነበር። ነገር ግን ያው ጥያቄ እንግዲህ ምንም እንኳን በክልል 9 ቢባልም ለ3 አመት ብቻ ነው የቆየው። ከዛ በኋላ ደግሞ ተመልሶ ደቡብ የሚባል ባቅጣጫ በአንደኛው ክፍለ ዘመን ሲጀመር ባቅጣጫ የሚሰየም ማንነት አይኖርም። ይሄ ተደርጓል። ይሄንም ያው አሳይመንት እንድትይዙ ነው። ነገር ግን ኢህአዴግ ከመጣ በኋላ ወላይታ ህዝብ ሌላ አደጋ ተጋርጦበታል። 1992 አካባቢ በፈረንጅ 2000 ላይ አሁንም ሌላ ወላይታ ህልውና ለማክሰም ይሄን ጥያቄ ህዝብ በሚጠይቅበት ጊዜ ህልውና ለማክሰም ሌላ ደግሞ ኤስፕራንቶ ቋንቋ ኤስፕራንቶ ነው የኔ ቋንቋ እንትን ስላይደለ ኮቴሽን ነው። ኤስፕራንቶ ቋንቋ ሌላ ህዝቦችን በጋራ ሜካፕ የሆነ ቋንቋ 25 ከ5 እና ከ6 7 ቋንቋዎቹ ፈጥሮ ኤስፕራንቶ ቋንቋ ወጋጉዳ የሚባል አምጥቶ የወላይታ ህልውና እንዲጨፈለቅ ተደርጓል። ያም ደረብለትሊ ወላይታ የውስጡ የአስተዳደራዊ መዋቅር ጥያቄ ክልል 9 ያጣበት መመለስ አለበት የሚል አስተሳሰብ በውስጡ ስላለ በወቅቱ የነበሩ የአስተዳደራዊ መዋቅሩ ይሄን በደል አድርሶታል። ስለዚህ ከወላይታ እንግዲህ ትግል በምናነሳበት ጊዜ ይሄን ዞሮ ተከማችቶ ቅድም ያልኩ ታይሚንግ ቦምብ ይሄ ባለፈው የፈረሰውን ክልልን የደቡብ ክልልን እስከሚደርስ ድረስ የወላይታ ህዝቡ ጥያቄ አደረጃጀት ጀምሮ ከጥያቄ ጀምሮ በተለያዩ አካላት ላይ ሲጠየቅ የነበረ በመሆኑ መጨረሻ ላይ ዛሬ የደረስንበት ደረጃ ደርሷል። ስለዚህ ዛሬ ደረጃ የምንደርስበት ጊዜ አንደኛው ትልቁ ኦፖርቹኒቲ የተፈጠረው በተለይ ከ2010 ወዲህ በሀገር ደረጃ ላይ የነበረው በኢህአዴግ የሚባል ፓርቲ በወቅቱ የነበረው ማለት ነው ኦፒፑሊ ኦፊሻሊ አሁን ኢህአዴግ የሚባል የጠፋ ይመስለኛል። ስለዚህ መንግስት ስለዚህ በወቅቱ ከዛሬ 2 አመት አካባቢ በራሱ በኢህአዴግ ውስጥ እኔ በኢህአዴግ ውስጥ የነበረው ለውጥ ነው የምለው በኢህአዴግ ውስጥ የነበረው ለውጡ በተለይ ደግሞ የኦሮሞ ወጣቶች ደም የተከፈለበት ዋጋ ሀገርቷ ወደ ሁለተኛ ሀገርቷ ወደ ዲሞክራሲ ጽንሰ ሐሳብ እና የህዝቦቹ ምላሽ የሚያገኝበት ፍንጭ የተገኘበት ነው። ፍንጭ የተገኘበት ስለነበረ ይሄ ጥያቄ አሁንም በወላይታ አካባቢ ጠንከር ብሎ ተነስቷል የሚለው ለመንገር ነው። ስለዚህ ይሄ ጠንካራ አደረጃጀቱ ወጣቶቹ ተምሯል ማለት ነው። የወላይታ የለጋ ነው የሚባለው ኦሮሚያ ቀይሮ እንደሚባለው በጠንከር ባለ በተለይ የህዝብ ጥያቄ መሆኑን ከመንግስታዊ መዋቅር ውስጥ ያሉ ሰዎች ነጋዴዎች ሌሎቹ ምሁራን ሁሉም የህዝብ ጥያቄ መሆኑን በገንፍሎ በአደባባይ ለወጥቶ ዛሬ የመጣበትን ትግል ደረጃ መጥቷል። ስለዚህ ያን እንግዲህ ትግል በሚደረግበት ጊዜ የወላይታ የለጋ የተጠቀማቸው ስልቶች አሉ። በተለይ ከዓለም አቀፍ ማህተመ ጋንዲ እንዲሁም ከደቡብ አፍሪካ በተለይ ከኔልሰን ማንዴላ የተማራቸው የናን ቫዮለንት እንቅስቃሴን ሲያደርግ ዛሬ የደረስንበት ደረጃ ደርሷል። ይሄ ብቻ ሳይሆን የለጋ ሲከተል የነበረው ናን ቫዮለንት ወይም ከአመጽ ነጻ ትግል ብቻ ሳይሆን በነገራችን ላይ አመጽ ነጻ ብቻ ባይሆን ኖሮ እርግጠኛ ሆኜ ለመናገር እኔ የምሞክረው ጥያቄ እስካሁን ይመለስ ነበር። እኛ የተከተልነው ኦብቪየስ አፍሪካ ላይ ጉልበት ካልተጠቀም ከአብዛኛው ጥያቄ ለመመለስ በስልጣን ያለው መንግስት ይሁን ማንንም ብዙም ያው ምላሽ አይሰጥም። ይሄ ስለዚህ እኔ ሆፕፉሊ ተስፋ አደርጋለሁ የወላይታ የለጋዎች ወጣቶች አሁንም ባለው እነኚህ ናን ቫዮለንት ሙቭመንት ይከተላሉ ብዬ ነው። ነገር ግን እሱ አይደለም ዋናው። ወላይታ ከዚህ በሚበልጥ የሀገሪቱን ህገ መንግስትን መሰረት ያደረገ ህጋዊና ስርዓትን በተከተለ መንገድ ነው ሲጠይቅ የነበረው። ስለዚህ ሁለት ቴክኒካል አፕሮቾችን የለጋ ሲከተል ነበር ማለት ነው። አንደኛው ናን ቫዮለንት ሙቭመንት ነው። ሁለተኛው ደግሞ ህገ መንግስታዊ ጥያቄ ነው ወይ ኮንስቲቱሽናል ፍሬምወርክ ውስጥ የተከተሉ ጥያቄዎችን ተከትሎ እስከ ዛሬ ጥያቄ መጥቷል። ስለዚህ
መጨረሻ ማለት ነው። ምን ይሁን ይሄን ከተከተልን እኛ ምንድነው የምንለው? ጽሁፉ ምንድነው የምለው? እንግዲህ ጽሁፉ ፕሩቭ ስለሚያደርግ ነው እኔ የምናገረው ማለት ነው። ጽሁፉ በጽሁፍ ነው የሚነግረው፣ እኔ በአፍ ነው። ለ105 ዓመታትን የቆየው የወላይታ ጥያቄ አንድና አንድ ነው። ከማዕከላዊ መንግስት ጋር ራሱ ግንኙነት ይፍጠር የሚል ጥያቄ ሲጠየቅ ነበር። መመለስ አለበት የሚለው ነው ኮንክሉዥኑ። ሁለተኛው Wolaita people paid great pain and wound for the freedom and the statehood of determining itself. የወላይታ ህዝብ በርካታ ቁስሎችን አሳልፏል፣ በርካታ ውጊያዎችን አሳልፏል፣ በርካታ ሞቶችን ቀምሶ ማረግ መሆን ያልነበረበትን ዋጋ ስለከፈለ እነኚህ ቁስሎቹ በአጭር ጊዜ መታከም አለባቸው ብለን እናምናለን። የወላይታ ጥያቄ ህገ መንግስታዊ ነው፣ መብትም ነው። ልመና ጥያቄ አይደለም፣ መሆንም የለበትም። ወይ አርኛ ምን ከተለው ሰላማዊ እስከሆነ ድረስ ምን ከተለው ህገ መንግስትን እስከሆነ ድረስ የመጣንበት ታሪክ ሂደቶች ሁሉ ይሄን ኦብዘርቭ አድርጎ ወይም ይሄን ፓስ አድርጎ የመጡ እስከሆነ ድረስ ግዴታ ደም መፍሰስ አለበት፣ ግዴታ የሰውን ደም ካልጠጣው የሚል አጋንንታዊ አስተሳሰብ የወላይታ ህዝብ አይቀበልም። እኛ ወላይታ ህዝብ እውነት ነው ይሄን ማወራው እንዳጋጣሚው እንግዲህ ሆኖ እኔ ማማልከቻ አስገብቼው አይደለም ወላይታ ያንኩት። ነገር ግን ውጫዊ ሆኜ ውጫዊ ቢሆን ማንንም ንጹህ ህሊና ያለው በትክክል አንቀላፍቼ ተኛለሁ የሚል መፍረድ ያለበት ጥያቄ ስለሆነ ነው። ስለዚህ እኛ እስካሁን ያው የወላይታ ዞን በአስተዳደር መዋቅር ላይ ወላይታ ዞን ምክር ቤትም ጥያቄ የወላይታ የወሰነው ውሳኔ ሐሳብ የምክር ቤቶቹ የተወሰኑ ሰዎቹ አጋጣሚ ውክልና ስላገኙ ነው እንጂ የወላይታ ህዝብ ጉዳይ ስለሆነ ይሄን በአጭር ጊዜ የወላይታ ህዝብ ህገ መንግስታዊ ጥያቄ ምላሽ ማግኘት አለበት። የሚመለሰው ደግሞ ህገ መንግስቱና ህገ መንግስቱ መሰረት አድርጎ ነው። የከለ ጥናት ውጤት ነው የደደን በነገራችን ላይ ደደን ጥናት ውጤት የሚባለው የወላይታ ህዝብ በወቅቱም አልተቀበለም። እኛ እናውቃለን፣ ያው አመራሮችም የሚያውቁት ኬዝ ነው። ስለዚህ የሀገሪቱ ህገ መንግስት ከዚህ በታች ነው። ስለዚህ ወላይታ ጥያቄ ሰርግ ነው እዚህ ግቢ ሰርግ ውስጥ ስላለን ሪችትን መድረክ ላይ ያለው ስላየሁት ነው ያልደነገጥኩት። እና ወላይታ ህዝብ ጥያቄ በህገ መንግስታዊ ምላሽ እንዲያገኝ ክቡር አቶ በቀለም እንዲሁም አቶ ሙላቱም አሁን ለዚህ የላጋ ለቀውሮቹ አይ ሆፕ መልካም ተሞክሮችን ይሰጣሉ። እናንተ የከፈላችሁበትን ዋጋ በጣም እናውቃለን። የከፈላችሁበት ለ27 ዓመት ውስጥ ያሉ ፌደራል ሀገርን ለመገንባት ያለው ህልምን ይዛችሁ የከፈላችሁት እናንተ እኛን አታውቁትም፣ እኛ እናንተ በጣም እናውቃለን። ስለዚህ ይሄን ለየላጋ በጣም ሼር አድርጎ ይሄ ብቻ ሳይሆን ናሽናሊ ኢንፍሉዌንስ አድርጎ ወላይታ ብሔራዊ ክልላዊ መንግስት በቅርበት እናገኛለን ብለን ተስፋ እናደርጋለን። እግዚአብሔር ይስጥልን። ታንክ ዩ